ቤት ውስጥ ራሱ ትፈልጋላችሁ እናንተ ወንድ እንዲሆን ቤት ውስጥ የወንድነት እንትን እንኳን ካላያችሁበት ትቀልዱበታላችሁ፣ አታከብሩ። ስለዚህ ማናለቅሰው ለዛ ነው። የሚያለቅሱ ሰዎች ቺት የሚያደርጉ ብቻ ናቸው። አልቃሱ ልንገርህ፣ ሴቶች ይቀልዳሉ በሚያለቅሱ ወንድ፣ አሁን ይቀልዳሉ። የሚያለቅሱ ደግሞ ወንዶች ማለት ነው ቺት የሚያደርጉ ወንዶች ናቸው። ዝም ብለው የትም ሴት ጋር ስራቸውን ስለሚያውቁትኝ የትም ሴት ጋር የሚጋደሙ ከሴትም ስራቸውን ጥፋታቸውን ለመሸፈን በእንባ ያሳምናሉ። ሴቶች ደግሞ የሚጫወቱ አሉ። ለምንድን ነው ንፍጣ ምን ይዝረከረካል ቆፍጠና አይልም? አዎ ቆፍጠና አይልም የሚሉ ሴቶች አሉ። በብዛት የሚያለቅስ ወንድ ካለ ቺት የሚያደርግ ወንድ ነው። በቃ ሌላ ሴት ጋር ሜድ ያ ነገር እንዳይታወቅበት ድብቅብቅብቅ አድርጎ የሚሸፋፍን ነው። 4 ነጥብ። ወንድ ልጅ ሆኖ ሀበሻ ወንድ ሆኖ ለሴት ልጅ ሲነፋረቅ ከልቡ አይቻላቅም። የሚነፋረቁት ስራቸውን ለመደበቅ ድራማ ሊሰራብሽ ከሆነ ሊያለቅስ ይችላል። ወንድ ልጅ ይኸውልሽ፣ አስቴር አወቀ የወንድ ልጅ ልቡን አይደርሱም መርምሮ ብላለች። እናንተ እኮ ማለት ነው ዘጠኝ ልብ አላችሁ፣ አንዱንም ሰይጣን አያውቀውም እኮ የተቀረውንም እንኳን አንዱ ሰይጣን አናቃትም። እናንተ የሴትን ልጅ ልቧን አይደርሱም መርምሮ ነው ጋይ 9 ሰው አንድ የሴትን ልጅ ልቡን አይደርሱም መርምሮ የምትል አንድ ዘፈን አለ። የወንድ ልጅ የሴት ብቻ አይሆንም። የሆነ ፖይንቱ መሰለሽ አሁን ለምሳሌ ለድራማ ያለቅሱ አሉ። እናንተም እኮ ለድራማ ታለቅሳላችሁ እኮ የግድ ስለወደዳችሁ። አይ ኖ እኔ ለድራማ አላለቅስም። ሌሎች በእውነት ሄድኔ ከልቤ ነው የማለቅሰው። እስኪ ገንዘብ ያለው ወንድ ጋር የምትቀርብ ሴትን ወይም ደግሞ ለገንዘቡ ላይ ቀረበች ሴትን እያትና ታለቅሳለች። በሁኔታውም አለም ሁኔታውም እንዴት እንደምታለቅስ ታሳይሻለች። እስቲ እግዚአብሔር እኔ የውሸት ትሪፕል እንቅጣው 3000 አስገቡኝ። እስቲ እንቅጣው ሲያስነጥስ ራሱ ታለቅሳለች። ቴዲ በማምላክ ዝም በል። ትሪፕል ነው ጋይስ፣ ትሪፕል ቤተሰብ ከቤታዩ ጋር ጨዋታ ይዘናል። የጨዋታ ማለት ኦ ማይ ጋድ ጋይስ፣ ትሪፕል ነው 3000 አስገቡኝ። ተው ግን ልቅጣው፣ ተው ቴዲ። ዛሬ ማትቀጣኝም እንዴ? ማን ያሸንፈው? ይቀደም ማን ያሸንፈው? ኧረ በእናትህ በ3000 እኮ ነው ቅጣት። ኤርሚያችን ቴንክ ዩ። ትሪፕል ነው ጋይስ። ሰማይ የወንዶች ልብ የውቅያኖስ ጥልቀትን ያህላል። እውነትሽን ነው እንዴ? በስመ አብ ወወልድ ወመንፈስ ደግሞ እናንተም ባህሪ ልንገርሽ። ወንድ ልጅ ቢያገኝም ቢያጣም ቆፍጣና ወንዳችሁ ቆፍጣና ወንድ ካልሆነ ኤምቪፒ እጠኛውን የምነግርሽ በሌላ ወንድ በሚመስል ወንድ ተቀይሩታላችሁ ማለት በቃ ይሄ አክብሮትም አይኖራችሁም፣ አታከብሩትም። እኔ አሁን እንደ ቤታ ከጠየቀኝ ዝርክርኮ እንዳልወድም ቆፍጣና ወንድ ደስ ይለኛል። ያንቺ ወንድ አሁን እኔ ያፈቀርኩሽ ብሎ ቢያለቅስ ነው የምልሽ። ቢያለቅስ ሁሌ ታስለቅሻለሽ። እንዴት አድርጊ በቃ ሁሌ ታስለቅሻለሽ። ነው ልንገርህ ቴዲ ማለት ነው። ቴዲ እኔ በጣም እልከኛ ሰው ነው። ላይክ እልሄ ማለት ነው። በጣም እልከኛ ሰው ነው። እልከኛ እንዴት ብዬ እንደምነግርህ ካላውቅም በጣም እልከኛ ነው። አንድ ሰው መጀመሪያ አካባቢ በተለይ ደግሞ እኔ የሚያበሳጨኝ ምን ታውቃለህ? መጀመሪያ አካባቢ የማልወዳቸው ወንዶች ከዛ ይወዱኛል አይደል? እኔ አልወዳቸውም። ከዛ እየተላመድኩ ስመጣ መውደድ ጀምራለሁ። ከነሱ ጣል ካራጉኝ አለቀ በቃ እዛ ጋር ያልቃል። በጣም እልከኛ ሰው ነኝ የምልህ ለዚህ ነው። ሰላሚና ይኸውልሽ ልንገርሽ እኛም ሴቶች ሴት ሲሆኑ እንወዳለን ማለት ሴቶች የተሰራንበት ስሪት አለ። ወንድ ልጅ እናንተ ከእርስ በርስ ስትገናኙ እኮ ስታወሩ ትነጋገራላችሁ እኮ። እኛ እኮ እንሰማለን እኮ ወንድ ልጅን የምትወዱት ወንድ ሲሆኑ ምናምን ትላላችሁ። ሲቆጣ ምናምን ቤቱን ሊድ ሲያደርግ ምናምን እያለች እኮ ታወራላችሁ። ቢኮዝ ያንን ነገር ትፈልጉታላችሁ እናንተ። አይ እኔ ቢያለቅስልኝ አንዳንዴ ደስ ይለኛል። እኔ አንቺ ካርቦን ኮፒ ኮንኩ ቤት ውስጥ ያለሁት እኔ አንቺ ኮፒ ኮንኩ ምን አደርግልሻለሁ? ወንድ የሆነ ወንድ ትፈልጊያለሽ። ሴት ወሳው እንዳልከው ሴቶች ሲሆኑ ደስ ይላል። ለአንተ ሴት ማለት ምን ማለት ነው? ላይክ እንዴት ነው ሴቶች እንዴት ነው ሴት አሁን እንዳሰብኩ ነገር እንዴት ነው አልገባኝ። ባሏ ወንዷን የምታከብር እናንተ ደግሞ ያበሻውን ክብር ትወዳላችሁ። ያበሻውን አይደለም ይሄ እኮ ጀነራል ትሩዝ ነው።
ግን እናንተ ታከብራላችሁ እኮ ነው አሁን ጥያቄ እኮ ነጭ አግቢና አታክብሪውና ነጭ ሳት ወይ ሂጂና እዚህ ሀገር እኩል ነው ሁሉ ነገር እኩል ነው። ካልፈለኩኝ ሙጥት ትላለሁ ከፈለኩ የፈለኩትን ልብስ ለብሳ አበሻ እኮ ማለት ነው አጭ ስለምን ነው አሳዩ ዳቦሽን ጎንበስ በይጂ አዋርድ እስኪ በልብስ እንኳን ማለት ነው በልብስ እንኳን አሁን ነጮች የፈለከውን ልብስ ብትለብስ ሌላ ዜጎች ማለት ነው ዋው በጣም ነው የሚያምርብሽ ምናምን ነው የሚሉት። እኛ ምን እናንተ አፕሪሼት ምታደርጉ ወዳው የመጣውን ሰው አስተያየት ብቻ ስለሆነ ነው። ወይኔ ልታሳብደኝ ነው ቴዲ። ኧረ ተው ነው ኢትዮጵያ እንዴ ተረሳሳ እንዴ ነጭን ዴል እናቶቹ ጋር ምናምን ቤተሰቦቹ ጋር የሱ ፋሚሊ ጋር ይዞ ቤት የፈለከውን ልብስ ብትለብስ ማለት ነው ስታምር ምናምን ብሎ ኖርማል ልብስን ማየው ምን ማየው አብረው ምሳ ይበላል። ሀበሻስ ባህላችን ነው ልጄ ባህላችን ነው። ምን አገባችሁ በራሳችሁ የሚኖረው ለምን እንደዛ የምትሉት ጋይስ? እኛ ኢትዮጵያውያን የራሳችን ስርዓት አለን አይደል? ለምሳሌ የባል እናት ጋር ስትሄጂ ምናምን ይሄ ስራ በቃ አይ ዶንት ኖ እንትናችን እኮ ነው የሆነ የራሳችን። ግን እኮ የሚገርመው እኮ ማለት ነው በብልግና በሞትም በምንም እኮ አንደኛ እኮ የምንጠራው ግን እኛ ኢትዮጵያኖች ነን እኮ። ለምን እንደው ባህላችን የማይከበረው? አሁን ካየው ቲክቶክ ላይ እንዳለ ኢትዮጵያኖች ብታያቸው ከሴት እስከ ወንዱ ከአሮጊት እስከ ሽማግሌው ባህል የሚባል ነገር የለንም። ባህሉ እኮ አለ፣ ቃሉ እኮ አለ። ነጮቹ ጋር ራሱ አንድ አባባል አላቸው። people address you the way you dress። ነጭ ባልሽ ጋር ቤተሰቦቹ ጋር ስትሄጂ ተቀበይም አትቀበይም አለባበስሽን አይተው የባል ቤተሰቦች አድሬስ ያደርጉሻል። ባለባበስ ይሄ እንደዚህ ማሽሟጠጥ ምናምን ሁሉም ጋር አለ ነው። ለምሳሌ የባልሽ ቤተሰቦች ጋር ስትሄጂ ራቁትሽን አትሄጂም። ማነስ በጣም ፕሮሚናንት ቤተሰቦች ጋር ተው ውጭ ወጣ ብትሄድ እስካንተ ጋር ልትዛና አጭር ብትለብስም አትፈቅድላትም። 9 አበባ ጋይ 9 ሰው አትፈቅድላት። የኔ ሚስት የኔ የሆነውን ሰውነቷን ለኔ ነው ማሳየት ያለባት ብዬ ስለማመን ነው እንጂ እርቃንሽን ተገላልጠሽ ሄደሽ እኔ ነው ደግሞ ቤት ስትመጣ ደግሞ ፊትህን አዙረ ነው የምተኛው። ያገላ ሰው ማየው አንተም ማታየው ፊትህን አዙረ ትተኛለህ። 9 ሰው ጋር ሳባ ጡትሽን እያሳየሽ ሬስቶራንት ተቀምጠሽ እኔ ከጎረምሳ ጋር ልጣላ ነው ወይስ ከአንቺ ጋር ኢንጆይ ላደርግ ነው የሚሄደው? ቤትም ሲሄዱ እኮ ጋር ጀርባቸውን አዙረ እኮ ነው የሚተኙት። እንካን አትንካ እያልሽ እየወጣሽ እንዴት ያለ ነገር ነው? 9 ፍላወር ስጡ እንኩ አትንካ የሚል አለባበስ ለብሰሽ እንዴት ነው ታዲያ? እኔ አንተ ወንድ ልጅ መከታ አይደል እንዴ? አብረኸኝ ካለ አንተ ጋር እኮ ካንተ ውጭ ከሆነ ኦኬ። ራቁቷን ስትሄድ 9 ሰዎች አይቆጥርም። ቴዲ አልቆጥራለኝ። አበባ እየሰጡ ነው ግን አይቆጥርም። ኦኬ እሺ፣ አልቆጠረም። ለምን እንደሆነ አላውቅም። ተቀጣ እንጂ ቴዲ ቅጣትህን። እሺ ቅጪ። ቅድም ግን አሸንፌሽ ነበረ። አይ ቲንክ ጆካ ይዘሽ ነው። 3000 አይደለማ በ3000 ነው ቅጣት። አንደኛው ቅጣትህ ጋይስ ምን ልቅጣው? ኒኮን ቴዲ እኮ ምን አልነሳ ነው የሚለው እሱ ራሱ እኮ ጉዳ ገባን እኮ። ከተቀመጥኩበት አታንሱኝ ነው የሚለው። ጥቅኝ የፈለግሽው አልፈልግም። ጥያቄ ዲያማን እንዴት እንደዛ ይባላል? ምንድነው ይሁት ሳይንቱ እንገርሽ ምናምን ሳይዙ ምናምን ያማቸው ምን ሳይዝ ኢንቹን ምናምን ይኛል ምን አውቄላቸው። ሚስቴን ደውለህ ጠይቅ። ሚስቴን ደውለህ ብትጠይቅ ትነግራለች። እሺ ወይ ትነግርሻለች። አይ ቲንክ ሴት የምትጠይቀችሽ ሴት ከሆነች ጥሩ ነው። ወንድ ኧረ እግዚአብሔር ይገስጸው። አይለፍል የቆመ መኪና ይብቻ አንተ ምን አባቱ ላይ ነው ወንድ የሚጠይቀኝ እንደዚህ ጥያቄ? ስለዚህ ዲኮ ተረጋጋ። ይሄ ብለህ ተቀመጥ ነው ቅድም ጥርስ ያማስላል። የሚስተር ቢን ፍተር አድርገህ ተቀመጥ። ሶስት ጥያቄ ይገኛል። ጥያቄ እኔ የለኝም። ጥያቄ አላውቅም። ጥያቄ የለሽም? ምን ልጠይቅህ? ጥያቄ የለኝም ቴዲ። አስቤ አሁን አላሰብኩትም። አስቤ
አርግ አይሻልም? ሌላ ቅጣት ቋጥጥኝ አልኩህ እኮ። ላምጣልክ? እዚህ ጋር ላርግልህ ቴዲ እንድትወስደው። ምን ፍታው? ዘፈን አለ፣ ፊልተር አለ። እኔ ድምፃዊ ነኝ ታውቂያለሽ፣ አርቲስት ቴዲ ነኝ። ኦኬ እሺ። ቪዲዮ ዘፈን ሳከፍት ዘፈንልህ፣ ግን ግጥሙን በደንብ ሙሉ የምታውቀው 10,000 ከገባሽ በሚቀጥለው የሚገርም ዘፈን ዘፍንልሻለሁ። እንዴ እሺ፣ ተቀጣ ፊልተሩን 10,000። ኧረ ተኝተዋል ቤተሰቦቼ፣ ተኝተዋል አንድ ለቅልሻለሁ። እሺ እስከዛ ፊልተሩን ተቀጣ። ጋይስ አላችሁ። እኔ እኮ ፍራግመንት እዚህ ማስተካከለው ነገር አለ። ለዛ ነው አጉልሳን ይገባናል። አዎ 30 መለሰኝ። ፋክ ጋይስ አስተካክሉልኝ። ተውጣው ምን ይላክሽልኝ? ምን ይላክሽልኝ? ኧረ አይደለም። ኖ ይሄ ነው። ቆይ ላሳይክ። ቆይ ላምጣና ላሳይክ። እኔ ላይ አላደርገውም። ይሄንን ሚስተር ቢ ሂድ ወይ ይሄንን አድርጎ የቆሻሻው ነው። አንቺ አረሽውን አድርጌ ምን እንደመሰልኩ አይተሻል? አዎ ነጭ ነው የሚያደርገው። ሂድ ተመለስ። ግን ከለሩን ስላልቀየርከው ነው ቴዲ። መልሰው መልስ። ትረሹን አድርገው። ሂድ። አዎ አይ ቲንክ ከዚህ ውስጥ ያውጡኛል ብዬ አስባለሁ። የቴዲ ቤተሰቦች እግዚአብሔር በስመ አብ ወልድ የሴቶችን አድርጎ ቴዲ። ስራሽን ይስጥሽ። እሺ በላት። እሺ ከዚህ ውስጥ ማን ነው የሚያወጣኝ? ማንም አያወጣም። አንቺ ቤት ያሉ ሰዎች ራሱ ተባብረው መጥተው ካላወጡኝ ከዚህ ውስጥ መውጣ አይመስለኝም። መድኃኒዓለም ይቅርታ በለዋል። እንዲ አሁን የሚያናደኝ ወንድ ሆነው ሴት ልጅ ብታጠፋ እንኳን አንተ ነው ይቅርታ ማለት ያለብን። እላይ መጣ የመሰለኝ ዝንቡ ሴት ልጅ ብታጠፋ ራሱ አንዴ ሬዲዮ ላይ ፕሮግራም ሳዋይ አንዳንድ ሴቶች ባህሪ በጣም ይገርምሻል። እና አንዷ ምን አለች መሰለሽ? እኔ ባሌ ካልመታኝ አለች 9 ሰዓት የጠላኝ ይመስለኛል አለች። እንዲህ የሚፈልጉ አሉ፣ ጥፊ የሚወዱ ምናምን ሴቶችም አሉ። ዋናው ነገር ላይ ደብድበኝ፣ በሰላሙ ሰዓት አልፈልግም። ጋይ 9 አበባ ስጡ። 9 ሰዎች 6 ሰዎች 6 ሰዎች 2 ሰው የምን ዱላ ነው? አንድ ሰው ጋይ ሳንተ 10,000 ተው አስገቡኝ። ወይ ራሴን ዛሬ ሰማኛል። ግን አርፍደን እኮ ነው ዛሬ። ስንት ሰዓት ሆነ? 7:30 ሁለት ሰው ኧረ ቤታን ከዚህ አስወጡኝ። በስመ አብ አምሮ ባቴዲ እንደኔ ይመርብሽ። አይ አያስፈልግም። ለከፋስ ትወዳላችሁ? አሁን አንዳንድ ሴቶች ሲለከፉ ቆንጆ የመሆናቸው ማሳያ ይመስላችኋል። አንዳንዶች ደግሞ ለከፋ አይወዱም። ይሄ የሰውን ክብር ማሳጣት ነው ጋይስ። ትሪፕል ነው የሰውን ክብር ማሳጣት። ለከፋ ማለት መንገድ ላይ ስትራመጃም ቆንጆ ለከፋ ይላከፋሉ። ኢትዮጵያ ውስጥ በኳስም ይመቱዋል እየተጫወቱ ከሆነ ቢያንስ ቂጥህና በኳስ የሚገልቡልህ ግን አለ እሱ ሳይ ለቃላ የሚያስቅሽ ፈገግ የሚያሰኝሽ ምናምን ይላሉ። ግን ነው የምትለከፊው ራሱ እኮ መንገድ ላይ ከሚሄዱ ሴቶች ማለት ስትመረጪ ነው። ማይለከፍ ሴት እኮ አለ። በስመ አብ ወወልድ ወመንፈስ ቅዱስ። ሬዲዋ ማለት ነው ትሪፕል ነው። እሺ ፑል ቤት ምናምን ይቀመጣሉ። እንደዚህ ፑል ቤት ላይ ይደረደራሉ። ሳልፍ በጣም ነው የሚያስጠላኝ። ከዛም ሮጦ ይመጣሉ እናቱ ምናምን ብሎ ሊያወሩ ማለት ነው። በጣም ነው የሚያስጠላኝ እኮ ወንዶች የሚለክፉሽ ራሱ ለመለከፍ ለአቅመ መለከፍ ብቁ ስትሆኝ ነው። አንዳንዶቻችሁ እኮ ማይገባችሁ ኧረ እዛ ቂጡን እዛ ሲዲሩን ምናምን ያጸያፊውን ነገሩን ሳይሆን ቆንጆ ለከፋ አለ አይደል? አለ እኮ ቆንጆ ለከፋ አለ። ቢሆንም ግን ድንጋይ ላይ ቂጡን አስጥቶ ህይወቱን ያለወጠ ሰውዬ እኔ ቢለክፈኝ ምንም ዋጋ የለውም። መጀመሪያ ህይወቱን ይለውጥ ከድንጋይ ተነስቶ። እሺ መኪና ውስጥ ነው ቢለክፈሽስ? ምናልባት አያችሁ ወንዶች፣ ወንድ ልጅ እየሰማህ ነው፣ እያናዘዝን ነው። ምናልባት መኪና ውስጥ ሆኖ ከሆነ ቦታው ነው እንጂ የሚለየው ልጁ ምናምን፣ ዋናው የሚለክፍበት ቦታ ነው። ድንጋይ ላይ ተሰጥቶ ከሚለቅ ማለት መኪና ውስጥ ሆኖ ባይለክፈኝ ጥሩ ነው። ግን ከሁለቱ አንዱ ከምለከፍ በመኪና እየነዳ እናቱ ልሸኝሽ ምናምን እንደዚህ ቤት ስማ ልሸኝሽ ምናምን ነገር አንቺ በእግር እየሄድሽ እሱ መኪና ውስጥ ነው እንዲለክፍሽ የምትፈልጊው። ልሸኝሽ ምናምን ስል አይ ችግር የለውም ቅርብ ነው ምናምን፣ ኧረ ችግር የለውም አታስቢ ምናምን ነገር
እንደዛ ድንጋይ ላይ ቁጭ ብሎ እናቱ አጎጠጎጤሽ ወጣች ምናምን የሚለኝ ድንጋይ ላይ ተቀምጦ ጭራሽ አጎጠጎጤ ወጣ። ይቅርብኝ። ማን ያውቃል? ያ የፍቅር ያ በተቀመጠበት ድንጋይ ነበር ጭንቅላቱን መፈንከት። ውሃ አጣጭሽ ቢሆን ማን ያውቃል? ብዙ ከዛ ከድንጋይ ላይ አንስቼ ብዙ ውሃ አጣጭ አድርጌ አልተሳካልኝም። ስለዚህ እናንተ ወንዶችን የምትወዱት ገንዘብ ሲኖረን ብቻ ነው ማለት ነው? ቴዲ ሆድ ባሰው ጌታ ሆድ ድሃ ወንዶችን ስትቀርቡ ራሱ ድሃ ወንዶች የፍቅር አፍቅሬ የተረፈኝ ፎሮፎር ነው። ከድሃ የተረፈኝ እያረቁ ፎሮፎር ማራገፍ ነው። ቴዲ ሙሉ ጌም 44 ምንድን ነው? 44 ምንድን ነው? ወጣሁ አሸነፍኩሽ እና ታዲያ 3000 መች ሞላ። ፎሮፎር ነው የተረፈኝ ጋይስ። ፎሮፎር ግን ቁም ነገር እናንተ ለምንድን ነው ከፍቅር ይልቅ ለገንዘብ ቅድሚያ መስጠት? አይ ቴዲ እኔ የቀለልኩ ነው። ግን በጣም ደሃ የማይሆን በጣም ሀብታም መካከል እኛ አሁን ለምሳሌ ቁም ነገር እኔ ገንዘብ ሰው አይደለም ደሃ እናፈቅራለን። ሀብት ላይ ሆነን ድሃ ሴቶችን ማለት ቴዲ እኔ ማርያምን ሴቶች እንደሚሉ ላውራ ብዬ እንጂ እኔ ችግር የለብኝ። ብቻ ፍቅር ይስጠኝ ላይ ካላ እንትን አይሆን ችክ ያለም አይሆን በጣም እንደሞ ጣል ጣል ያርገኝ መካከለኛ ሆኖ እያዋዛ ክብር ሰጥቶኝ እያከበረኝ። ሰለቸሽኝ፣ ጨቀጨቅሽኝ፣ ወይ ባህሪ ሲያስጠላ ከባድ ነው መረረኝ ምናምን አታጨናቂኝ ጨነቀኝ እንዲህ የሚለኝ ወንድ አልፈልግም። ይግርም ብላ ማለት ነው። ግን ክብር እየሰጠኝ ምናምን እንደማንኛውም ሰው በየቀኑ በየደቂቃው ይደውልልኝ አይደለም ደውሎ ቼክ የሚያደርገኝ ቴክስት የሚያደርግልኝ ምናምን ገባ አረ እንደዛ ምናምን ሲደውል ምናምን ይሰለቻችኋል? አይደውል ችግር የለም ግን አይነት ሁኔታው አለ። ለዚህ የገባሽ ወጣሽ ምናምን አይ በጣም ሲል አልፈልግም። ትንሽ ሲቀና ደስ ይለኛል። በጣም ብዙም አይቀናም። በጣም ብዙ ከቀና ግድያ ውስጥ እንገባለን። እሺ ሶሻል ሚዲያ ላይ አታላ ምንድነው አላስፈላጊ ሳቅ ከነቴዲ ጋር ምስቂ ምናምን የሚልሽ ወንድ ቢኖርስ? አቆም የሶሻል ሚዲያ አክቲቪታችሁ አይ በጣም አይቆንጆ እየተጫወትን እኮ ነው ያለው። ሌላ ነገር ግን በጣም ሲቆጣጠረኝ አልፈልግም። ጋይስ በጣም ሲቆጣጠረኝ አልፈልግም። ደግሞ ችላም ሲለኝም አልፈልግም። ግን በስሱ አለ አይደለ? አይ መጫወቶች ችግር የለም ተጫዋች። ግን 16 ሰዎች እሺ አረም የሚለኝ ሰው ገባ ቴዲ መጫወትን ተጫዋች የተጫወታችሁ ነው ጌም ነው። ግን ላይክ ይሄ የምትሞለፋፈጫትን ነገር አስተካክለኝ ችግር የለብኝም። በስሱ ገባ ጨዋታዬንም ፈልጎ ግን ደግሞ ቁጣውን በስሱ አንቺ በቃ ወንድ ስታይ 8 ሰው ወይ ወንዶች ግን ባህሪያቸው በሽታ ነው የሚያደርገው። መቼም ታሸንፈኛል ዝም ብለህ ክብር ነው ማለት አሁን አንተ ተቀና አንተ ማለት ቅራተኛ ነህ ማለት ነው። ዝም ብያውን እየፈተንኩ ነው። አልቀናም ያው ለምሳሌ ፋይን የሚባል ላይን አለ ማሰምረው በህይወቴ። ፋይን ማለት መታለፍ የሌለበት ቀይ መስመር ብዬ ከዛ በመለስ እንደፈለገ ትጫወት። ምን ስትሆን ነው ይሄ ለፍለርት ማድረግ ከሌላ ወንድ ጋር ምናምን እንደዛ አልስማማም። ደግሞ በቃ ዜሮ ትሏል። እሺ ቆይ አዎ እሱም ምንም አዎ እሱም ትክክል አለ። ግን አንተ ፍቅር ሳትሰጣትም ፍቅር ሳታሳያትም ቼክ ሳታረጋትም ሳትደውልላትም ወደድን ሳታሳያትም አንቺ በቃ ከወንዶች ሁሉ ጋር ሄደሽ መጣበቅ ነው። በቃ ወንድ ስታይ በቃ እንደ ወንድ እንደወደድሽ ነው ሁሉም ጋር ፍለርት እንዳረግሽ ነው ምናምን የሚሉ ወንዶች አያናድዱም ታዲያ? እኔ ሲጀመር እንደዚህ አይነት ኮንቨርሴሽን ያለበት ህይወት ውስጥ አልገባም። አሁን ዲስታንስሽን መጠበቅ ያለብሽ። አሁን ፍቅር ውስጥ ስትገቢ ማለፍ የሌለብኝ ላይ ሊኖር ይችላል፣ ማለፍ የሌለባት ላይ ሊኖር ይችላል ብዬ አስባለሁ። ገባሽ? የእሷንም ስሜት የምትጠበቂበት ፓርት አለ፣ ያንቺንም ደግሞ ስሜት ሊጠበቅልሽ የሚገባ መስት አለ ብዬ አስባለሁ። የሚሰምር ቀይ መስመር አለ አይደል? እሺ ምን አይነት ሰዎች ናቸው እንደዚህ አይነት ሰዎች? እኛ የእናንተ ጠባቂዎች ነን። ቆይ እሺ ስማኝ፣ እኔ የምልህ ፍቅራቸውን አይገልጹም፣ መውደዳቸውን አይገልጹም፣ ፍላጎታቸውን አይገልጹም። ስትሄድ ሂድ ነው የሚሉ ስትመጣ ይቀበሏል ምናምን። ግን ደግሞ ከሌላ ወንድ ጋር ደግሞ ሲያዩት ደግሞ ይናደዳሉ። ምንድን ነው ፎር ለጨዋታ ለምናምን ሚዲያ ላይ አሁን የምታደርጊያቸው አክቲቪቲዎች ምናምን እኮ አንደርስታንድ የሚደረግ ነገር ነው። ገባሽ? ለምሳሌ አሁን ያልኩ ገብቶሃል?
ለካውን እንዳልኩ እየሆኑ ምንም ነገር ላንተ ፍላጎታቸውን አያሳዩም። ግን ከሌላ ወንድ ጋር ስትሆን ግን ያኮርፈዋል ምናምን። ወንድ ትወጃለሽ፣ ከወንድ ጋር ነው የምትሆኚ፣ በቃ ወንድ ነገር አይሆንልሽም ምናምን እያሉ ይናገረዋል። ግን ደግሞ ፍቅር አያሳዩም፣ ምንም ነገር አያሳዩም ፍላጎታቸው። እንደዛ ያሉ ወንዶች ትክክል ናቸው ብዬ አላስብም። እንደዚህ ፍቅራቸውን በተገቢ ሁኔታ ማሳየት አለብን ብዬ አስባለሁ። በደንብ ግዴታም ነው። ቢኮዝ ሴቶች ስትፈቀሩ ሞር እየፈካችሁ የምትሄዱ ፍጥረቶች ናቸው። ልክ ጽጌረዳ ውሃ ስታጠጫት እንደምትንከባከባት እንደምትፈቅራለቻት እንክብካቤ ትፈልጋላችሁ። አዘሴም ታይም እናንተ በተፈጥሯችሁ በጊዜው ማለት ጊዜው ጥበቃ የሚያስፈልጋችሁ ፍጥረቶች ናቸው። የእኛ ጥበቃ ያስፈልጋቸዋል። ለምሳሌ እኔ ማገባ ሴት ለምን ናሳው ሳይንቲስት አትሆንም? ቤቴ ውስጥ ግን ሚስት መሆን አለባት። የቤት አዛዥ ነኝ፣ የቤቱ ሊደር ነኝ። ካልሆነ አይቀበልም። የወንድ ልጅ ባህሪ የተሰራንበት ስሪት አይቀበልም። ገባሽ አይደለም? እኛ እናንተን መጠበቅ አለብን። ካልሆነ ምንድን ነው መሰለሽ የእኛ ጥበቃ ደሞመን ዞር ካለ አደጋ ውስጥ ትወድቃላችሁ ማለት። የአዳምና የሔዋንን ታሪክ በቂ ነው ማወቅ። እንዲህ ነው መሆን ያለብን ብዬ አስባለሁ። እንዲህ ነው የተንከባከብኩሽ ምናምን ሁሉን ነገር እያሟላሁልሽ ምንሽ እንደ ሴት የሚገባሽን ነገር አቅም የፈቀደው ነገር ሁሉን ነገር አሟላልሻለሁ። ኦብቪየስሊ ግን አንዳንድ ቦታዎች አትሂጂ፣ እዚህ ቦታ ላይ አትገኝ፣ ይሄንን አታርጊ ምናምን ስልሽ ባልሽን ማክበር አለብሽ። እሺ ማለት አለብሽ። እኛ ከእናንተ በተሻለ አደጋ ውስጥ የምትወድቁበትን እናውቃለን። አይናችን ያለ ልክ እናንተ እኛን ጠልፈው ሊጥሉ በዙሪያችን የሚዞሩ ሴቶችን አይታችሁ እንደምትለዩት ሁሉ እኛም እናንተን በዙሪያችሁ እነማን እንደሚያንዣብቡና ምን ስትሆኑ ምን አይነት ፋውል ሰሩ እንደምችሉ እናውቃለን። ስለዚህ እንጠብቃችኋለን፣ ከአደጋ ክልል እናረቃችኋለን። ያን ደግሞ እሺ ብለሽ መቀበል፣ ለባልሽ መታዘዝ አስባለሁ። አይገባኝም። ከዚህ ውጭ ከሆነ አይሮ ነው የሚቀበለው ወንድ ሊኖር ይችላል። ሚስቱ አድራ ስትመጣ ምናምን የሚቀበለው እንደዚህ አይነት ሰዎች አሉ። አይ እዚህ ጋር የጻፉልኝ ነበር። እንደዚህ አይነት ሰዎች መጥፎ ሰዎች ናቸው። እኔ አሁን ይተዳል አንድ ሰው ለምሳሌ የኔ ባህሪ ከጠይቁኝ አንድ ሰው ካልፈለኩኝ አልፈልግም ነው። ከፈለኩ ፈልጋለሁ ነው። ገባካ እንጂ እንደዚህ ሰውን ትጎዳለህ አይደለ? ላይክ ሲሄዱ ዝም በቃ ስትጣላ ከአንድ ሴት ዝም በቃ ትጣላታለህ፣ ትኮራረፋለህ። ከዛ ደግሞ ራሷ ይቅርታ ብላ መጣ ስትመለስ ደግሞ ትቀበላታለህ። እንደዚህ አይነት ሰዎች መጥፎ ሰዎች ናቸው፣ መርዝ ሰዎች ናቸው። ይህን ማምነው ለምን የአንድ ሰውን ጊዜም ሁሉን ነገር እየበሉ ነው ያሉት። ይህን ማስባለ ጸቡ ይወስኑ አላልኩሽ። ከኔ ተለያይተሽ አይደለም የኔን ፕሪንሲፕል ነገር ቀይ መስመር ነው ብዬ ያሰመርኩትን ስጥሽ ካገኘውን እንደማላቀሽ ነው ማለት በቃ ዜሮ ቶለራንስ በቃ ምንም ይሄ ማላመቻመቸው ምናምን እኔም አልጥስም አንቺ መጣስ የለብሽም። በዛ መለስ ነው መጫወት ያለብሽ። በተረፈ እንከባከብሻለሁ። ኦፍ ኮርስ አንቺ መንከባከብ አለብኝ። እኔ እንደውም ስጦታ ሲገዛ ጎበዝ ነኝ። ሳለፍ እንዳጋጣሚ ማልፈው በሞሎች ውስጥ ከሆነ የሚወጡ ፋሽኖች እንገዛለሁ። ፖስት ካርድ እንደዚህ አይነት ነገሮች እና እንደዚህ አይነት ነገሮች አሉብኝ። ሚስቴ እንድታምር ጂም ከሆነ ጂም ይዣት እሄዳለሁ። ስፖርት እንድትሰራ ምናምን አዝናናታለሁ። በቃ በአቅሜ የፈቀደው ፍላጎቶቿን አሟላለሁ። ግን ቀይ መስመር ስትጠሺ ግን ለምን ከሰማይ ሰዓት የምታዘንብ ያቶኝ በንበርክ ካስገድሻለሁ። ሂጂ ውጪ። ያ ምንም አልደራደርበት ነገር ነው። አንዳንድ ነገርን እቀበላለሁ፣ አንዳንድ ነገርን አልቀበልም። እናንተ የምትወዱን እንደዛ ስንሆን ታስመስላላችሁ እንጂ እናንተም የምታከብሩ የምትወዱ እንዲስ ነው። ኖ ቴዲ ድሮ እንደዛ ነበር። አሁን አልወድም። ድሮ እኔ አሁን እንዲቆፍጠን ያለ ምናምን እንደዛ ማለት አሁንም ቢሆን እንዲቆፈጠን ደስ ይላል። ግን አሁን ለምሳሌ አሁን የተጀመረው ፋሽን ልንገርሽ፣ እነዚህ አሁን ይሄ ኤሮቢክስ ምናምን የሚያሰሩ በግሌ ላሰራሽ ምናምን እያለ ጂም ብቻውን የሚያሰራሽ ወንድ አለ ወይ? መንጋጋሽ በሁለት እጅሽ ይሰጥሻል ወይ ጂም አሰርሽን ትመርጫለሽ?
እንዲህ ያለ ድራማ ሌላ ሰር ነው። ይህ ዝቅ በይ ምናምን እያለ በቃን ብሎ ገብሽ ምናምን የሚነካካሽ አሉ ታቸው እናንተ እንደዛ አንተ ታረግላታለህ አልኩሽ እኮ እኔ ሁሉንም እኮ ፓኬጅ አሟላለሁ እሰራለሁ ምናምን። ግን ይሄ አሰሬ ምናምን ብዙ አሁን ትዳር እየፈረሰ ያለበት መንገድ ማለት ነው። ምን ችግር አለ? አሰራኝ እንጂ ምን ችግር ያደረገኝ ነገር የለም። ተኝ ይላታል ምናምን። ግን እንዴት ነው የሚያዙት? እኔ አሁን አንድ ወንድ ልጅ ትባረክ መቼም አይዘኝም። እንዴት ነው ሴቶች ግን የምትያዙት? እኔ ግርም ነው የሚለው። እኔ አልያዝም ካልኩት ሄዲ አልያዝም። የመጀመሪያው ነገር እናንተ የምትያዙት እናንተ ስታፈቅሩ ብቻ ነው። ካላፈቀራችሁ ፈጣሪ አይዛችሁ። እንዴት ላይ ካፈቀራችሁ ግን ከወደዳችሁ ካፈቀራችሁ ይሄ መነግርሽን ሁሉ ታደርጋላችሁ ሳይነገራችሁ። ባላችሁ ማለት ለምሳሌ አሁን አንተ ባሌ ሆነ ሌላ ሰው ቦድ ይነቃብኛል ለምትለው እኔ ነቃለሁ። እኔ አውቃለሁ። እኔ ነው የማትይዝብኝም ካሰብኩ እኔ ነቃለሁ። እንዴት አድርገህ አውቃለሁ። የራሴ መንገዶች አሉ። እኔ ነው ቴዲኔ መቼ የማትዘኝ እባብ ለባብ ካብ ለካብ ነው መሆንበት። ይሄ ለወንድ ልጅ በተለይ ሚስቱ ቀና ብሎ ለሚያየው በጣም ማይነር ነገር ነው። የሆኑ ነገሮች እኮ እነዚህ ሲኩዌንስ ኦፍ ኦፕሬሽናቸው እኮ ሲቀየር ታያለሽ። አይዞሽ ይሆናል ይላል። ምናልባት አንተ ባሪ ይሄን ማታውቅ ወንድ ካለማ ምንድን አንተ የድሩ ድክመት እንጂ ተቀብረሃል። በእርግጥ ማቅ አለ። ሚስቱ 3 ቀን አድራ ብትመጣ ማቅ አለ። 3 ቀን ሙሉ አድራ ደስ ይላል ማለት እኔ እንጃ። እኔ ስፈልግ ብቻ ነው እንድታቆም ማረጋት። እኔ ካልፈለኩ አታውቅም። በምን ታምራት ይዘኝ አልይዝሽም። በስመ አብ እኔ አልያዝም። አትያዥ? አዎ ብጠላህ ራሱ እችልበታለሁ። አትያዥ ከሆነ አሁን እያወራሽ ያለሽው ከትክክለኛ ሰው ጋር ነው ማለት ነው። እንታያለን። እስቲ አንቺ እኔ ስለማቅ ነው ራሴ ታሰብኩበት አትዘኝም። አራንሽ ራሱ እኮ ሲቀየር አላግባብ እኮ ሲቀየር እኮ ይገባናል። አልቀየርም አለ በቃ ያችሁ ነው የሚሆነው። ያችሁ ቤታ ይኸውልሽ፣ ይሄ እኮ በጣም የመጨረሻ ለኛ ቀላል ነገር ነው። እናንተ ማይተጋለ መሰለክ አንተ ሰበቡ ወደ አንተ አዞራለሁ እኮ ደኔ ወደ አንተ አመጣዋለሁ። ላይክ አንተ እንዳደረክ አደርጋለሁ፣ አንተ እንደሆንክ አደርጋለሁ። ገባክ? ወደ አንተ አመጣዋለሁ ነገሮችን ሁሉ ማለት ነው። ራስን እንድትጠይቅ አደርጋለሁ። ገባክ? ራስን እንድትጠራጠር አደርጋለሁ። ራስ ጥፋተኛ እንደሆንክ አደርጋለሁ። ጋስ ላይ ታረጋሽ በቃ አደርጋለሁ። እኔ ከዛ በኋላ ራስህ እየሰለች ጥፋተኛ በጥፋተኝነት ሲሰማክ በጣም መሮኛል በቃ ይሄው የምታይ ብዬ እዛ ራስ ጥፋተኛ እንደሆንክ አስመስል ብቻ ይላል ወደዛኛስ። እኔ እኮ እዛ ደረጃ ደረስኩ ነው ማመጣው ነው። እዛ ደረጃ ላይ አሁን መደበብቅ ውስጥ ገባው ማለት እኮ በቃ የኔ እኮ አልነገርሽኝም እንጂ እኮ ከጄ ከወጣሽ ቆይተሻል ማለት ነው። እሱማ ግን አንተ በማታውቅበት መንገድ ነው። እዛ በኋላ የኔ አሁን መኖር ምንድን ነው? አሁን እኔ እዛ ቤት ውስጥ የምኖረው ወይ ከኔ ጋር አንቺ ጋር የምኖረው በምን ማድረግ ነው? በደባልነት። ኧረ ቀኔ ለምን በቁሜ ከነ ህይወቴ ለምን አይቀብሩኝም? ግን ልንገርካ እሱን የማታውቀውም እኮ መጨረሻ ላይ ነው እኮ የምታውቀው። እኔ ከተደረደሩ ወንዶች 6 ሰዎች ተደርድረው 5ኛውን ሰላምታ አሰጣጥሽን አይቼ የሆነ ነገር ገምታለሁ። የስራ ባልደረቦች እንዴ 14 አወስኩ የስራ ባልደረቦች ያስተማኝም እንዴ አላስታውቅም። የፍቅር ጭራሽ እየባሰብኝ እንደምወድ ነው። አንቺ ነሽ አምጥዩ ስማ በፊታውን ስትመጣ ብቻ መጣልኝ ምናምን ብዬ ምስም ከሆነ ስራ ቦታ እንዳለ ደግሞ እንዳትነቃ ይሄ ፍቅር ናፈከኝ ቶሎና ስራ ላለቀም ውዴ ምናምን እጫማም በቃ በጣም እንደምወድ ወንድ ልጅ እንደውም ይኸውልሽ ሚስቱ የምትሰራበትን ቦታ ዝም ብሎ በቀን በ15 ቀን አንዴ ምናምን ጉብኝት ማድረግ አለበት። እንግዲህ አትዘኝም፣ አካባቢው መቃኘት አለበት። እኔ ያውቀዋለሁ ራሴ ማንም አልያዘኝም። የምትወልጃቸው ልጆች ራሱ የስራ ባልደረቦችን ይመስላሉ አይመስሉም? የሚለውን ቼክ ለማድረግ እንኳን አንተ እየተከታተለ ማጅራት ይልኛል ራሱ አልያዘኝም። አታስብ። አረኛ ከባድ ፍጥረቶች ነን እንጂ ዝም ብለን ስንስቅ ጅል እንዳንመስላችሁ እንዴ። ተይኝ ነው ቴዲ እግዚአብሔርን ነው በፍጹም። the reverse is true። እኛ እንደዛ እንደባበ ከተባለ እኛን ለማግኘት ከባድ ነው።
እኛ ስንወድ ብቻ ነው እንደዚህ አይነት ነገሮች። ኖ ኖ ኖ ኖ ወንድ ልጅ ዝርክርክ ነው፣ ቶሎ ይገኛል። በእውነት ወንድ ልጅ ቺት ካረገ በደንብ ወዲያው ነው የምታገኘው። ዝርክርክ ነው ወንድ ልጅ። ሴት ልጅ ግን ጠንቃቃ ናት። የምታደርገውን ነገር ስቴፓን ታውቃለች፣ ጠንቅቃ ታውቃለች። ምናልባት አንተ እንዳልከው ስትወድ ያኛውን ሰው ምናልባት በቃ ሰልችቷትን ካንተ ጋር መጨረሻ ላይ ልታስታውቅ ትችላለች። ወንድ ልጅ ዝርክርክ ነው፣ ያስታውቃል። የመጀመሪያው ነገር ሴት ልጅ ሪሌሽንሽፕ ውስጥ ሆና ከሌላ ወንድ ጋር አንዴ ተሳስታ ፋውል ከሰራች ይሄውን ያላትን ሪሌሽንሽፕ ካላፈረሰች በስተቀር የዘላለም እስረኛ ነው የምትሆነው ማለት። ቢኮዝ ያም ሰው በፈለገ ሰዓት ሊያገኝሽ ይፈልጋል። እዚህ ጋር ባልሽ አለ አታስብ። የሚይዘው ሰው እሱ የሚተያዘ መሆን አለበት። እዛ አይነት ባል ካገባሽ አይዶን ነው እንዴት ያለው ወንድ እንደሆነ አላውቅም። እኔ እኮ ስለአሁን እኮ አይደለም ጀስት ላይክ ቢሆን ነው ማለት ኦኬ። ደግሞ ስማ ከያዝኩኝ ደግሞ እሱ የሚተያዘ መሆን አለበት። አያስጨንቀኝም ማለት ነው። ይሄ ሁሉ የሆነ ማቅ ወንድ ሚስቱ እንደዚህ እያደረገች ማቅ ወንድ ከሆነ አንድ ሰው ብቻ ነው ሊሆን የሚችለው። እሱም ሳሎን ቁጭ ብሎ ሰዎችን ቲክቶክ ላይ ይሳደባል። ሚስቱ ጓዳ ምን እንደምታደርግ ማቅ ወንድ አይደለም አይደለም ሆል ናይት ሴት ሰው የተሳደበ ይውላል ቲክቶክ ላይ። ያ ከሆነ ሊያውቅ አይችልም። ጓዳ ገብቶ ሌላ ጎረምሳ የሚያደርገው ላይ አይችልም። እንደውም ተወው፣ ችግር የለውም። በሁለት ስልክ እጫወትልሃለሁ፣ ችግር የለውም። አታስብ። አንተ ከስራ ስትመጣ ያንን ስልክ አልጠቀመውም። ሁለት ስልክ አውጥቼ እጫወትልሃለሁ፣ ችግር የለውም። አታስብ። ሴቶችም ያውቃሉ። በነገርሽ ሴቶችም እኔ አንዷ አረጓለሁ ሳይሆን ላይክ ብሞክር አንዷ ምን ስትናገር ሰማኋት መሰለሽ? ሴቶች ምን ያህል ረቂቅ መሰለሽ? ወንድ ልጅ ሌላ ሴት ጋር ሄዶ መምጣቱ ከኔ ጋር ሲተኛ በሚያወጣው በሚያወጣው የፈሳሽ በፍጥነቱና በውፍረቱ ላይ ያለው ሲሪየስ። እንደዚህ አይነት በጣም የረቀቁ ሴቶች አሉ። ያ ቦታ ሄዶ የመጣ ሰውዬ በነገራችን ሴቶች የመጀመሪያ ዙር እንቅስቃሴ፣ ሁለተኛ ላይ፣ ሶስተኛ ፐርፎርማንስን ያውቃሉ። ኦልሬዲ ሴቭ አድርገውታል። ሌላ ቦታ ላይ ሁለተኛ ዙር ሴቶች አልኩ እኮ የሴቶች ያውቃሉ። ወንዶች ሌላ ቦታ ሴቶች ወንዶች እኛም ደግሞ የራሳችን መንገድ አለን። ትቀልጃለሽ እንዴ? ለእናንተ ብቻ እኮ አይደለም የተሰጠው፣ እኛም ደግሞ የራሳችን መንገድ አለን። ሴት ይላችሁ ወንዶች ሞኝ መሆናችሁ እኮ የሚታወቀው ሴት ልጅ ዋናውን የጠራበት ነገር ላይ አስመስላ ጮሃ ምናምን ነገር እኮ ታሳምናችኋለች። ጅላችሁ እኮ እናንተ ጅላችሁ ምናምን ብለህ ተሸውዳችኋለች። እንዲህ ብትሸወዱ በቀላላችሁ እንዴት? አይ አንተ አባነክ የመርክ የምትሳደበው ንፍጣ ትልቅ ሰው አለ እንዴታ ግማታ አንዳደደ ትጥይላ መተኛ እንደምትዝ ማነው የሚሳደበው? ምን አባቱ ነው ጨዋታ ሰው መጫወት እንደዚህ ጨዋታ ለምናተሳደቡና ዝም ብላችሁ በሚያሰቀው አራትስ ደቡት መውጫዋል። ታፕ አድርጉ። እሺ ሁላችሁም እንደ ቤት ታለች ተጫዋች ሴት እንደዚህ ግልጽ ሆና የምታወራ ሴት ዝም ብላችሁ እድሜና ጤና የተመኛችሁ። አይ ስማኝ ንገር። እሺ አሁን ወንዶች እኮ አልኩ እኮ እንዲሁ ሴት ታጃጅላችኋለች እኮ የምላችሁ እኮ ይሄ ነው በቃ። ኢቭን ዋናው ነገር ላይ ራሱ አውቃ ድምፅ ምናምን ታበራም ቀን ስታስመስል የእውነት ነው የሚመስላት። ብዙ ጊዜ ይሸውዳሉ እንደዛ። እውነት እንዴት ሄዲ እውነት ይመስላል እንዴ? ለምን ትዋሻለህ? አውቃም ፍራራ ምናምን ከሆነ አካባቢ የመጣ ከሆነ ትሸውጃለሽ። የከተማ ልጅ ነሽ። እንዴት አሁን ለምሳሌ ይሄ በቃ ምናምን አክቷና እንዴ ነው እዚህ ያላወራውም እንጂ እንትን ብትለቅ ትሸወዳለህ። ከተለመደው ወጣ ያለ ድምፅ እንኳን ስታወጪ ከፍየሏ በላይ ነው ጮቱ ብዬ መመራመር ነው። ያቺኑ ድምፅ ለምታወጣ ያቺኑ ድምፅ ትክክለኛው እንዳይሸወድም እዚህ ተወኝ እስኪ ዛሬ ትክክለኛ ወንድ ላይ ስትወድቂ እሱም ቆቅ ነው አንቺም ቆቅ ነሽ እንጂ ትክክለኛ ወንድ ላይ ወድቀሽ ነው ማየት ያለብሽ። ስለዚህ አይሮን እንዴት ያሉ ሰዎች እንደዚህ እንደሚሸውዱ አላውቅም። ሰው በእነሱ ሁሉንም ወንድ ጀነራላይዝ ማድረግ ተገቢ አይደለም ብዬ አስባለሁ። አንተ አልሸወድም እያልክ ነው? እኔ አልሸወድም። እንደኔ አይነቷ ስላላጋጠመች ነው።
ዳንቻ አይነቷ ማስ ያጋጥመኝ ሴኩሪቲው ራሱ በጣም ነው ታይት የሚሆነው። አታስቀኝ። የስለላ መረቡ ራሱ ሞሳድ ራሱ እንደኔ አይሰልልም። ቴዲ አሁን ስታይ ምናምን አሯሯጭ ነው የምመስልክ ወይስ ዝም ማለት በቃ አንድ ሰው ከወደው ያን ሰው ዝም ብዬ የምወደው? አስራስታውስት ዳንቻ ያሉ ሴቶች ብዙ ጊዜ እንደዚህ ይጫወታሉ ምናምን ይስቃሉ እንጂ እንደዚህ ለወንዶቻቸው እምነት የሚያጎሉ ምናምን አይመስሉም። በተለያዩ አጋጣሚዎች አውቃቸዋለሁ። እንደዚህ በጣም የሚስቁ የሚጫወቱ ምናምን ሴቶች ከወደዱ የሚወዱ ናቸው። አንዴ ከወደዱ ሌላ ወንድ በቃ ወንድ መስሎ ማይመስላቸው። በቃ ሌላ ወንድ በቃ ዝም ብሎ ነፍስ ያለው ተንቀሳቃሽ ነገር ይመስላቸው እንጂ ከሚያወሩት ጋር ሁሉ የሚጋደሙ አይደለም። ልክ ብላል። እሱ ላይ እንኳን እኔ አውቃለሁ። እኔ ይኸውልሽ ሁለት ኮንቨርሴሽን ለእኔ በቂ ነው። እኔ በነገርሽ ላይ መላመት ትሰጥሻለሁ። እኔ አውቃለሁ በጣም ለማናጅመንት አስቸጋሪ የሆኑ ሴቶች እንዴት ያሉ እንደሆነ አውቃለሁ። እንደዛ ከሆነ ጥሩ። እሺ እንትን እላለሁ። አይ እውነትህን ነው፣ ትክክል ነህ። እኔም እንደዛ ነኝ። አንድ ሰው ከወደድኩኝ አንዱም እንዳይ ታውቂያለሽ። አየህ አሁን ተሸወድክ። ያጋጠመው ነገር ይኖራል። ፈጣሪ ያጋጠመው እንደዚህ እኔ በተለይ ድሬዳዋ ሴቶች፣ የሐረር ሴቶች አውቃቸዋለሁ። እኔ ብዙ ጊዜ እንደዚህ አንዳንድ አዲስ አበባ አካባቢ እንደዚህ አይነት ባህሪ ያላቸው ሴቶች አሉ። ሐዋሳም እንደዚህ ያሉ የሆኑ በጣም ሁሉን ነገር በግልጽ የሚያወሩ ሴቶች አሉ አይደል? ነገር በግልጽ እንደወረደ የሚናገሩ ሴቶች፣ እንደዚህ በቀላሉ ወደ አልጋ የምትጎታቸው አይነት ሴቶች አሉ። አይ ቶሎ እንኳን አልጎተተም። እሱ እንኳን ላይ ያዝልኝ። እኔ እንደውም ወንድ ልጅን ማስለፋት ደስ ይለኛል፣ ማጓጓት። እኔ አምላኬ ሰር ማጓጓት ደስ ይለኛል። ደግሞ በተለይ ደግሞ ሶሻል ሚዲያ ላይ ሶሻል ሚዲያ ደግሞ ከጀመርኩኝ ማለት ነው በጣም ጠንቃቃውኛለሁ ከበፊቱ። በምንም ተአምር አትሸውደኝም፣ አልሳሳትም። በቃ እንዴት ብዬ እንደምነግርህ ካላውቅም በተለይ ነው በደምብ ጠንቃቃ መሆን አለብሽ። ምክንያቱም ድሮም ጠንቃቃ። ከጀርባሽ የተሰቀለው ጃኬት ማን ነው? ጃኬት የሰቀለው ማን ነው? የለም እዚህ ቤት ምንም አይነት ጃኬት የተሰቀለ ብቻዬን ነው የምኖረው። ምንም አይነት ጃኬት የለም። የራሴ ከሆነ አላውቅም። ሌላ ሰው አየህ፣ ከአንተ ቤት ቀሚስ ስላለ ሌላው ቤት ጃኬት የሚሰቀል ይመስላል አይደል? ቴዲ ግን አግብቻለሁ ብላላ ባለፈው። ፍቅረኛ አለች። ምንም አትልም። አሁን ከሴት ጋር እንድስታወራ ከሴት ጋር እኔ ማውራት ከመጫወት ውጭ ይሄ ምን አደረግኝ? እንዲሁ ታውቀኛለች፣ ትረዳኛለች። ሚዲያ ላይ ከቲክቶክ በፊት ሚዲያ ላይ እንደዚህ እንደነበርኩ ታውቃት። ከዛ ውጭ ለእሷ ያለኝን ቦታ ታውቃለች። አይ እንደዚህ አይነት ሴት ደስ ትላለች፣ የምትረዳት የሚባል ነገር እንዳለ ታውቃለች። ያን አልፌ ከተገኘውን ምን ያህል መሬት ተቀዳ ብትጠኝ ይሻላል። ኃይለኛ ሴት ናት። አይ ነው ክብር ታከብራለች። እንደዚህ ደረጃ ስትጫወች አንደርስታንድ የምታደርግ ሴት ካለች፣ አንቺም እኮ ማታልፊያቸው ነገሮች አሉ ከመጫወት የዘለለ። ማናት? እኔ ምን አውቄ? ሶስና ማናት? ይሉኛል። ሶስና ማናት? አንተ ንገረኝ። ትቆያለህ? እንዴት ሄደ? ላይ ልወጣ ነበር። እኔም ልወጣ ነው። ልክ አንቺ ስለመጣሽ ነው እንጂ ማታ ከመጣሽ እንገናኛለን። ማታ ማለት በስንት ሰዓት ነው? ከዚህ በኋላ ከ3 ሰዓት በኋላ ላይክ 7 11 ሰዓት ወይ 10 ሰዓት ላይ ትኖራለህ? እኖራለሁ። መጣሽ እንገናኛለን። እታይ ቴንክ ዩ። የቲክቶክ ድምቀት ቴንክ ዩ። ጥሩ አሳልፈናለች ቴዲ። ቻው።